ዳሲሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን መጽሐፍ ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ሶርያዊ በሀገሩ ለባሃዊ በግብሩ ያሰኛል። ጥንተ ነገሩስ እንደምነው ቢሉ የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢንም ቁጥሩ ከሰለስቱ ምዕት ነው። ላውግዞት አርዮስ ሲሄድ አስከትሎት ሂዷል። ሂደው አርዮስን አውግዘው ለይተው ሃይማኖት ተመልሰው ካደሩበት ቦታ ላይ ቅዱስ ኤፍሬም ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ በዓለሙ መልቶ አይቷል። ራእዩን የገለጽክልኝ ደገኛውንም ግለጽልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ በእንደዚህ ያለ አርአያ ያየኸው ባስልዮስ ዘቂሳርያ ነው አለው። አምድ ጽኑ ነው፣ እርሱም በትምህርቱ የምዕመናንን ልቡና ያጸናልና፣ ብሩህ ነው፣ የደቀ መዛሙርትን ልቡና ብሩህ ያደርጋልና። ቅዱስ ባስልዮስም ቁጥሩ ከሰለስቱ ምዕት ነው። ያን ጊዜ የቀረበት ምክንያቱ አልታወቀም። በርህቀተ አገርም ቢሉ በደዌ በእርግና ምክንያት ደርሶ ተመልሷልም ቢሉ አልታወቀም። እርሱም ወዲያው ሂጄ ልረዳው አላለም። ስንኳንስ መምህርን ማንኛውንም ቢሆን ያወጡትን ካወጡበት ቦታ መልሶ ሳያደርሱ ትቶ መሄድ ስርዓት አይደለምና መምህሩን ከቦታው አድርሶ ስለ ሶስት ነገር ይሄዳል። መጀመሪያ በእንደዚህ ያለ አርአያ ያየሁት መንፈሳዊ ይሆን ስጋዊ ሲል፣ ሁለተኛ ከእንደዚህ ያለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛል ሲል፣ ሶስተኛ በጆሮ የሰሙትን በዓይን አይቶ መረዳት ይገባል ሲል። በሄደም ጊዜ እንዳየው ሆኖ አላገኘውም። ኩፌት ደፍቶ ኩፋር ጠምጥሞ ካባ ላንቃ ለብሶ መያዣው የወርቅ መነሳንስ አስይዞ ገበታው የወርቅ ወንጌል በወርቅ አትሮኑስ አዘርግቶ ሕዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እኔ ያየሁት መንፈሳዊ መስሎኝ ነበር፣ ለካስ ስጋዊ ነው። ስመ ጥበባት ይትከሰታ ለትሑታን ወአኮ ለእቡያን ይላል። እነርሱንም ወይሬስዩ ነፍስቶሙ ከመ እንተ ሀለፈት ነፍስ ይላቸዋል። ስመ ውስተ ምይንት ነፍስ ይትሃድር ጥበብ ይላል። በእንደዚህ ያለ ሰው ጸጋ እግዚአብሔር ታድርበታለች ወይት ለመንፈስ ቅዱስ ሁለት ግብር አለው እያለ ይህን ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥበት ያያል። ሁለተኛ ከአንደበቱ የወጣ ነጸብራቀ እሳት ሕዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። ሶስተኛ ተሐዋስያን ከልብሱ ላይ እናርፋለን እያሉ ከእሳት እንደገባ ጅማት ርር ኩምትር እያሉ እንደ ቆሎ ሲረግፉ ያያቸዋል። በዚህም የተቃወሙት ብዙዎች ናቸው። ፍጡር ፈጣሪ ይመስል እንደ እሳት ያቃጥላል ብለው፣ እርሱ ግን አይፈርስበትም ለከወይነ እሳት በቅቶ ነበርና። አራተኛ ከማዕዘነ ቤተ መቅደስ ቁሞላቸዋል። ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡልኝ ብሎ አስጠርቶ ወሰደው። እርሱም እጹብ እያለ እያደነቀ ይሄዳል። ስሜን አያውቅ በስሜ፣ ግብሬን አያውቅ በግብሬ፣ አገሬን አያውቅ በአገሬ አስጠራኝ እያለ በሄደም ጊዜ 1 ሰዓት ያህል በአስተርጓሚ ሲጨዋወቱ ቆይተዋል። ከዚህ በኋላ ነገሩ ባይረዳለት አባቴ እንዲህስ ሆኖ ነገሩ አልተረዳልኝም እና ያንተ ቋንቋ ለእኔ የኔ ቋንቋ ላንተ እንዲገለጽልን ወደ እግዚአብሔር አመልክትልኝ አለው። ወደ እግዚአብሔር ቢያመለክቱ የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ ተገልጾላቸው በደገኛው ቃል ለቃል ተነጋግረዋል፣ ተጨዋውተዋል። ከዚህ በኋላ አባቴ አሰናብተኝ ልሂድ አለው። መንፈስ ቅዱስ አነሳስቶ ያመጣ ልትኖር ነው እንጂ ልትሄድ ነው ክፍልህ ከዚህ ነው ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሹሞ በሀገረ ስብከቱ አኑሮታል። ቅዱስ ባስልዮስም እንደዚህ ሆኖ መታየቱ ለአክብሮተ ወንጌል ነው እንጂ በውስጥስ የለበሳት የማቅላቂ ናት። ዛሬ ካህናት ለአክብሮተ ሥጋው ደሙ ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽና ይዘው ወደ ቤተ እግዚአብሔር እንዲገቡ። አምስተኛ ወነበረት አሐቲ ብእሲት ዘእማዝማደ ነገሥት ዘብዙ ኃጢአታ ይላል። ከአዝማደ ነገሥት ወገን የምትሆን ኃጢአቷ የበዛ አንዲት ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖረው ነበር። ስለምን ቢሉ ለመናገር ተዘንግቶ ይቀራል ብላ፣ አንድም ለመናገር ፈርታ፣ ከብዛቱም የተነሳ ስንክሳር አለ። ያን እንደታጠፈ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጻ ብታይ አንዲት ኃጢአቷ ቀርታ አገኘች። ዘዕጽብት ለነቢብ ለነይርም ይላል። አባቴ ይልቁንም ልሳስባት የምታስጨንቀኝ ልናገራት የምታስፈራኝ ይህችስ ኃጢአቴ እንደምን ትሆን አለችው። ይህ ስለ ልጄ ለቅዱስ ኤፍሬም ነው እንጂ ለእኔስ አይቻለኝም አላት። አሁን እርሱ እንዲህ ማለቱ ለእርሱ የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ኪገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ራሳቸው ኪከብሩ ወንድማቸው ቢከብርላቸው ይወዳሉና፣ አንድም ስትሄድ ስትመለስ ድካም ያለበት ነውና በፈሊጥ ቀኖና ለመስጠት ነው።
ሄዳ ቅዱስ ኤፍሬምን አባቴ ከቅዱስ ባስልዮስ ዘንድ መጥቻለሁ፣ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። አባቴ ትሕትና ልማዱ ነውና እንዲህ አለ እንጂ ለእርሱ ለሊቀ ካህናቱ ያልሆነለት ለእኔ ይሆንልኛል አይሆንልኝም፣ ተመልሰሽ ሂጂ አላት። አሁን እርሱም እንዲህ ማለቱ የማይሆንለት ሆኖ አይደለም፣ ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥላቸው ይወዳሉና፣ አንድም ራሳቸው ከሚከብሩ ወንድማቸው ቢከብርላቸው ይወዳሉና፣ አንድም ስትሄድ ስትመለስ ድካም ያለበት ነውና በፈሊጥ ቀኖና ለመስጠት ነው። ነገር ግን በሄድሽም ጊዜ እንደቀደመው በሕይወተ ሥጋ ሆኖ አታገኘው። ሙቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከበድኑ ላይ ጣዩ ይፋቅልሻል አላት። ብትሄድ እንዳላት ሙቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘውት ሲሄዱ አገኘኝ። በሕይወትህ ከመምህርየ አንተ ወደ ረሞትህ ከመምህርየ አንተ ብላ ከበድኑ ላይ ብትጥለው ተፍቆላታል። ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወደ ረሞቱ ሰዓደ ዘተርፈ እንዳለ ደራሲ። ይኸውም የካህናትን ክብር ያጠይቃል። ካህናት በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንደሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋር ከያዕቆብ ዘንጽቢን ቤት ባንድ ሲማሩ አድገዋል። የተለያዩበት ዘመኑ ብዙ ነው። ተሹሟልና ሊጠይቀው ሄደ። ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ ግዝእትየን ከወዴት አገኘኸው አለው። ምን ነው መምህራችን ነግሮን አለው። መምህራችንስ አልነገረንም አለው። ይመስክር ይመስክር ብለው ሂደው ከመቃብሩ ላይ ቆሞ አባታችን መስክርልን አሉት። 10 ጣቶቹ እንደ ፋና እያበሩ ተነስቶ በሕይወቴ የብለኪ ሰላም ለኪ ኦ ቅድስት ድንግል ከመስምዖን ዘአምድ ወደ ረሞቴ የሰው ሁሉም ህዋሳቴ ወይ ጽምቴ ይወድሱኪ ወይ ብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ወልዴ ብሎ መስክሮላቸዋል። ይኸውም የቅዱስ ኤፍሬምን ክብር ያጠይቃል። በሕይወተ ሥጋ ሳለ በአጸደ ነፍስ ሆኖ የሚያመሰግነው ምስጋና ተገልጾለት መናገር ይህ እጅግ ደግነት ነውና ሶርያዊ በአገሩ ያሰኘው እስከዚህ ድረስ ነው። ለባህዊ በግብሩ ያሰኘውስ እንዴት ነው ቢሉ ሞ ብርሌ መርጠብ በብርጭቆ ኩዝ ካቦ እየሰራ ያን እየሸጠ የዕለት ምግቡን እያስቀረ ለነዳያን ይመጸውተው ነበር። ሲመጸውተውም በጻድቃን በሰማዕታት በመላእክት በሥላሴ ስም አይመጸውተውም ነበር፣ በእመቤታችን ስም ይመጸውተው ነበር እንጂ። ምን ነው ጻድቃን ሰማዕታትን መላእክትን ሥላሴን ንቋጥቅቶ ነው ቢሉ ንቋጥቅቶስ አይደለም፣ የእመቤታችን ፍቅር አላደርሶ ብሎ ነው እንጂ። ከፍቅሩም ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልየው ነበር። የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ፣ እንደ ምግብ ተመግቤው፣ እንደ ልብስ ተጎናጽፌው፣ እንደ ውሃ ተጎንጭቸው እያለ ሲመኝ ይኖር ነበር። መንፈስ ቅዱስም የተመኙትን መግለጽ ልማድ ነውና 1000 ድርሰት አስደርሶታል። አሃዝ እግዚኦ መዋግደ ጸጋ እስከ ማለት ደርሷል። ዕለቱ ሰኑይ ጊዜው ነግህ ነው። የቀደመ ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጸፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። በይነምንት እክል ወድሶተኪ ሰማያውያን ወኢ ምድራውያን፣ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔ አንቺን ማመስገን እንደምን ይቻለኛል? አይቻለኝም አላት። በከመ አለበወክ ከመንፈስ ቅዱስ ተናገር፣ መንፈስ ቅዱስ ባናገረህ መጠን ተናገር አለችው። በተረቱበት ይረቱበት እንዲሉ መንፈስ ቅዱስማ ጸዋዕባንን ያናግራልና እኔን አያናግረኝም እላለሁ ብሎ ባርክን ይላታል። በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌ ከተለዋለች ምስጋናዋን ይጀምራል። ሲያመሰግናትም ብልህ ደቀ መዝሙር ቀን ያስቦ እንዲቀኝ ድርሰት ደርሶ እንዲጽፍ አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እርሱም ሰተት አድርጎ አድርሶላታል። ስታስደርሰውም በሰባት ዕለታት እየከፈለች አስደርሰዋለች። ስለምን ቢሉ እመቤታችን በሰባት ዕለታት መመስገን ፈቃዷ ነውና፣ ፈቃዷ ቢሆን ፈቃዷ ስለሆነ አንድም በሰባቱ ዕለታት ትመሰላለችና፣ ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት የሚሆኑ 4ቱ ባህርያት ተገኝተዋል። ከእመቤታችንም ለዘኮነ ምክንያተ ሕይወት በህላዊው የሚባል ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ውሃ መልቶ ይዞት ነበር። ያን ከ3 ከፍሎ አንዱን ለይትጋ በማይ ውስተ ምዕላዲሁ ብሎ ወስኖታል። ውቅያኖስ ይባላል። አንዱን ከዚያው ባለው አጽንቶ የብርሃን መመላለሻ አድርጎታል። ጠፈር ይባላል። አንዱን ከዚያ በላይ ወስኖታል። ብጽብጽ ውሃ ነው። ሃኖስ ይባላል። ጠፈር የእመቤታችን ብርሃን የጌታ ምሳሌ። ይህማ በጠፈር ተመሰለች እንጂ መች በዕለት ተመሰለች ብሎ ዕለት የእመቤታችን ጠፈር ከእርሷ የነሳው ሥጋ ብርሃን አይለወጥም የጌታ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታብ ቁልምድ ኩሎ ሐመልማለ ዘር ዘይዘራ በበጽጌው ባጓሊው ባለ ጊዜ ወበበዘመዱ ሚላን የሥጋውያን ምግብ የሚሆኑ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት፣ በምሳር የሚቆረጡ እጽዋት ተገኝተዋል።
ከእመቤታችንም የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብርሁ ብርሃናት አበይት በገጸ ሰማይ ባለ ጊዜ የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ፀሐይ ጽድቅ ጌታ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባሕር ኩሎ ዘመደ አሳት ወኩሎ ታዋስያን እዘቦ መንፈሳዊት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ጸንተው ሕያዋን ሆነው የሚኖሩ ሦስቱ አስራው ፍጥረታት ተገኝተዋል። ከነዚህም ዕለቱን ወጥተው በረው ይሄዱ ከዚያውም ይሄዱ አሉ፣ ከዚያውም የቀሩ አሉ። ዕለቱን ወጥተው በረው የሄዱ የኢጥሙቃን ከዚያው የቀሩ የጥሙቃን ይህስ አይደለም ወባረኮሙ ለክልኤሆ በአቲ በረከት ይላል ብሎ ዕለቱን ወጥተው በረው የሄዱ ተመስጦተ ጸጋ ያላቸው የሰማዕታት በልብ የሚሳቡ የሰብአ ዓለም በእግር የሚሽከረከሩ የባህታውያን ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ ዕለት የእመቤታችን ባህር የጥምቀት ምሳሌ በዕለተ ዓርብም ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከእህቱ ምድር ተገኝቷል። ከእመቤታችንም ዳግማዊ አዳም የሚባል ጌታ ተገኝቷልና በዕለተ ቀዳም ትመሰላለች። በዕለተ ቀዳም ወአመሳቢት ዕለት አዕረፈ እግዚእነ እምኩሉ ግብሩ እንዲል ያቺ የሥጋውያን ረፍት እንደሆነች ከእመቤታችንም የመንፈሳውያን ረፍት የሚሆን ጌታ ተገኝቷልና ይህ ውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅምና እስመን ከመን ሶበን አመን እንዘን ደረን ዘን እየሰጡ ያስተረጉማል። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ እግዚ ብሎ ያመጣዋል። ሰኑይ ያለ የፍጥረት ሁለተኛ የምስጋና መጀመሪያ ቀን ሲል ነው። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ፈቀደ እግዚ ያግዕዞ ለአዳም 5500 ዘመን በግብረናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣ ወደደ። ምነው አመስግነኝ ብትለው ወደ ጌታ ሄደ ቢሉ መከበሪያዋን ሲሻ ቅዱስ ሉቃስን ተወፊላ መኮንነ እስክንድርያ ይለዋል። በእርሱ ስብከት ያመነ ነው። ዜና ሐዋርያትን ጻፍልኝ ቢለው መክበሪያቸውን ሲሻ እንጊዜ እርገቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘአሐዘ ይግበር ወይምሐር ብሎ እንደጻፈለት ጌታንስ ይሁን አዳምን ስለምን አነሳው ቢሉ ነገር ከስሩ ውሃ ከጥሩ እንዲሉ ከስር ተርኮ ለመንገር አንድም አስከትለው መጥታ ነበርና ቢያየው አነሳው። ሕዙነ ወትኩዘ ልብ ሕዙነ ልብ ወትኩዝ ልብ ሲል ነው። እንዲህ ያለም ቅጽል ከባለቤት ማናበብ ለመጻፍ ልማድ ነው። ስመ ወግብረ ወልድ ተመያጠ ወተውላጠ ህላውያ ጽጌያ ተወፍሬያ ተትሩፋት እንዳለው ያለ ነው። 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ነፃ ሊያወጣ ወደደ። አዳምን የቤተፈት ሐዘን አላገኘው። ቤተፈት ይህን ጊዜ እበላ እጠጣ እከብር የነበር ተዋረድኩ ብሎ ነው። እርሱ ግን ፈጣሪ አትብላ ያለኝን ዕፀ በለስ በልቼ ፈጣሪን አሳዘንኩ ብሎ ነውና አልቦቱ ካለ ህሊና ለአዳም ዘይንበለ በካይ ላይ ለኃጢአቱ እንዲህ አንድም ለጌታ ሰጠው ይተረጉሙታል። 5500 ዘመን ሲፈጸም ያዘነ የተከዘ ሆኖ አዳምን ነፃ ሊያወጣው ወደደ። ተከዘት ነፍሴ እስከ ለሞት እንዲህ ወያግብኦ ሀበዘ ትካት መንበሩ አዳምን ወደ ቀደም ቦታው ወደ ቀደመ ክብሩ ወደ ቀደመ አርጉ ይመልሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት፣ የእርቅ ምልክት። ንጉሥ ሎሌውን የተጣላው እንደሆነ ቤቱን፣ ንብረቱን፣ ርስቱን፣ ጉልቱን ይወርሰዋል። ሰናፊል አትታጠቅ፣ ዘንግ አትያዝ፣ ከከተማ አትውጣ፣ ከአደባባይ አትቀመጥ ብሎ ስርዓት ይወስንበታል። በታረቀውም ጊዜ ቤትህን፣ ንብረትህን፣ ርስትህን፣ ጉልትህን መልሼልሃለሁ ውጣ ግባ እንዲለው አንድም ፍጡር ከሆነ ያለ ቦታ መኖር አይቻልምና ከዚያውም ዘንድ ያላየውን ከሚሰጡት ያየውን ቢሰጡት ይወዳልና። ሰአሊ ለነ ቅድስት ሰአሊ ለነ ቅድስትን ቅዱስ ኤፍሬም አልተናገረውም። ይኸውም ሊታወቅ በሀገራቸው ከመጻፋቸው ቢፈልጉ ከቃላቸው ቢጠየቁ አይገኝም። ቅዱስ ያሬድ የዜማ ማቅኛ አድርጎ ተናግሮታል። ይህንንም ከአፋ አምጥቶ ከልቡናው አንቅቶ አልተናገረውም። ከዚያው ከውስጡ ሰአሊ ካለው ሰአሊን፣ ቅድስት ካለው ቅድስትን አምጥቶ ተናግሮታል እንጂ 5500 ዘመን በግብረናተ ዲያብሎስ ተይዞ ይኖር የነበረ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ አረጉ ሊመልሰው ከወደደ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ሰረቀ በስጋ እምድንግል ዘእንበለ ዘርአ ብእሲ ህዳጉን ብርሃን ብሎ እስኪያመጣው ድረስ አርእስቱን ሰረቀ አለ። ፈቀደ እግዚ ብሎ ነበርና ወዶም አልቀረ ያለ ዘራ ብእሲ ከእመቤታችን ተወለደ። በስጋ አለ በባህሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳእሙ በትስብእቱ እንዲል
ልደቱን እንበለ ዘር ያደረገ ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጽ ድኅረ ዓለም ከመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል አንድም በዘር በሩካቤ ተወልዶስ ቢሆን ለአይሁድ ሩቅ ብእሲ ወልደ ዮሴፍ ለማለት በተመቻቸው ነበርና ሶበሰ ተወልደ እግዚእነ በዘራ ብእሲ ወብእሲ ዘከማየ ብዙሃን እምታዘብዎ ወምረሰይዎ ሐሰተ እንዲል ብዙሃም ይላል። ያውስ ቢሆን ተፈቶ ካላቸው ያላደረገ ከድንግል ያደረገ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ወነገርነኒ ከመ ሕፃን ወከመ ሰብእ ዘውስተ ምድር ጽምይት ምድር ዘኢሳይያስ እስመ እምኔኪ ይወፅእ ንጉሥ እየ አስተርአየ በውስተ ምድርን ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከእህቱም ምድር ተገንቷል፣ ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነውና። ሔዋን ከእህቱም ገቦ ተገንታለች፣ ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነውና። ቤዛ ይስሐቅ በግ ከእህቱም ጉንድ ተገንቷል፣ ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነውና። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ምስጢሩስ እንደምን ነው ቢሉ ከመ ትኩን መራሂተ ለሃይማኖት አበይ እንዲል እርሷ ድንግል ወእም እንደሆነች እርሱም አምላክ ወሰብ ነውና። እርሷ ድንግል ወእም እየተባለች ትመሰገን እንድትኖር እርሱም አምላክ ወሰብ እየተባለ ሲመሰገን ይኖራልና። እርሷን እናትነቷ ድንግልናዋን፣ ድንግልናዋን እናትነቷን እንዳለወጠው እርሱንም ሰው መሆኑ አምላክነቱን፣ አምላክነቱ ሰው መሆኑን አልለወጠውምና። ወአዳነነ ተወልዶም አዳነን። ለሔዋን እንተ አሳሃታ ከይሲ ፈትሃ ላዕሌሃ እግዚአብሔር እንዘይብል ብዙሃ አበዝሆ ለሕማምኪ ወለጻዕርኪ። ላዕሌሃ ለሔዋን ድኅረ ፈትሃ ሲል ነው። በሕማም እለዲ ወወሊደኪ ይኩን ምግባእኪ አበ ምእትኪ ወውእቱ ይቅንኪ እንዲል ጻርሽን ጋርሽን የብዙ ብዙ አድርገዋለሁ ብሎ ከይሲ ባሳታት በሔዋን ላይ ከፈረደባት በኋላ ሰምረ ልቡ ሀበ ፍቅረ ሰብ ልቡ የሰውን ፍቅር ወደደና ወአግዓዛ ዋዌውን ጥሶ ሔዋንን ነፃ ወጣት። ምን ነው ያሳታትማ ዲያብሎስ አይደለም? ስለምን ከይሲ ያለው ቢሉ በግብሩ ከይሲ በመርዙ እንዲጎዳ ዲያብሎስም በግብሩ ይጎዳልና። አንድም በማደሪያው በስመ ሀዳሪ ይጼዋ ማህደር ወበስመ ማህደር ይጼዋ ሀዳሪ እንዲል አንድም ሲያስታት ቅሉ በስጋ ከይሲ ተሰውሮ በልሳነ ከይሲ ነውና። አንድም ያግዕዞ ለአዳም ብሎ ነበርና ሔዋንንም ነፃ ወጣት። ሔዋን ምክንያተ ስህተት ናት፣ ከገሃነም አልወጣችም የሚሉ መናፍቃን አሉና አግዓዛ አለባቸው። ሰአሊ ለነ ቅድስት ሔዋንን ነፃ ካወጣ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሮ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰብአ ወሃደረ ላዕሌነ ፈቀደ ሰረቀም ያልኩት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነ አካላዊ ቃል ኢየሱስ ክርስቶስ ነው። ይኸውም ብቻ ለመለኮት ብቻ ለትስብእት የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው እንጂ። ወነግር አነሂ ከመ ኢመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለትስብእት ዘእንበለ መለኮት ክርስቶስሃ ይሰመይ ወእም ቅድመ ትስጉት አልቦ ዘይሰምዮ በዚህ ስም ለቃለ እግዚአብሔር ክርስቶስ እንዲል ተሰባ ብሎ ሀደረ ብሎ ተሰባ አለ። ሰባ ውላጤ ተሰባ ያለውን ይዘው ውላጤ እንዳይሉ ሀደረ አለባቸው። ሰባ ህድረት ሀደረ ያለውን ይዘው ህድረት እንዳይሉ ተሰባ አለባቸው። በተሰባ የተነሱ መናፍቃን በሀደረ የተነሱ መናፍቃን በተሰባ ይረታሉ። ተሰባና ሀደረ እንዳለቃና እንደ ጠበቃ ይጠባበቃሉ። ላዕሌነ አለ ስጋ በቅድምና ነበረ ባህሪውን አግዝፎ ታየ የሚሉ መናፍቃን አሉና ላዕሌነ ባለው ወበውስቴትነ ይላል በጽር ምላሹ። አንድም ስጋን እንጂ ነፍስን አልነሳም የሚሉ መናፍቃን አሉና ነፍስንም ስጋንም ነስቶ እንደተዋሃደ ለማጠየቅ ላዕሌነ ወበውስቴትነ ይላል። ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ለአባቱ እንዳንድ ልጅ የሆነ ክብሩን አየን። ለአባቱ አንድ የሆነ ልጅ ደጃፍ የመለሰውን ማጀት የጎረሰውን የሚወርስ እርሱ ነው፣ ሌላ ተወራራሽ የለውም። እርሱም እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ብሏልና። አንድም እንደ ጌትነቱ ክብሩን አየን ወይሰገድ ከመ ዋሕድ እንዲል። አንድም ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ አሐዱም ይላል ስብሐቲሁ ለዋሕድ ነው። የአባቱን ጌትነት በደብረ ሲና እንዳየን የእርሱንም ጌትነት በደብረ ታቦር አየን። አባቱ በኤልያስ አድሮ አንድ ምጉት በኤልሳ አድሮ ሁለት ምጉት ሲያስነሳ እንዳየን እርሱም የዕለተ ሬሳ ወለተ ኢያኢሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲያስነሳ አየን። ሊቁ ያን ጊዜ ወዴት ነበርና ርኢነ አለ ቢሉ በብሉይ የነቢያትን አይን አድርጎ በሐዲስ የሐዋርያትን ማየት አድርጎ ከዚያም አባ ሕርያቆስ የሐዋርያትን መብል መጠጥ አድርጎ ንሕነሰ ርኢናሁ ወገሰስናሁ በላዕነ ወሰታይነ ምስሌሁ እንዳለ
ሰምረ ይሳሃለነ ይቅር ይለን ዘንድ ወደደ ፈቀደ ሰምረ አለ 3 ጊዜ ለአዳምና ለሔዋን ለሕፃናቱ አንድም ለነፍስ ለስጋ ለደማዊት ነፍስ እንደካሰ ለማጠየቅ ሰአሊ ለነ ቅድስ ይቅር ይለን ዘንድ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድርብን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢትን በሚያስፈጽም ስጋዌን በሚገልጽ በግብረ መንፈስ ቅዱስ ተገልጾለት የአማኑኤልን ምስጢር አየና ወበይንተዝ ጸርሃ ስለዚህ አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀዘ ኢይክሉ ፈሊጦቶ እንዲህ ጸርሃ አለ። አሁን በነቢዩ ጩኸት ኑሮበት አይደለም። ጮህ የተናገሩት ከሩቅ እንዲሰማ እርሱም ናሁ ድንግል ትጸንስ ወትወልድ ወልደ ብሎ የተናገረው ጽንፍ እስከ ጽንፍ ደርሷል። እስከ ዕለተ ምጽአት ሲነገር ይኖራልና እንዘይብል እንዲህ ብሎ ሕፃን ተወልደ ለነ ልጅ ተወለደልን፣ ወልድ ተውህበ ለነ ወልድ ለኩነተ ሥጋ ተሰጠልን፣ አንድም ወልድ ተውህበ ለነ ወንድ ልጅ ተወለደልን፣ ብላቴናንም ሆኖ ለሕማም ለሞት ተሰጠልን። ከዚህም መናፍቃን ለመለኮት ዕፀፀ አካል ዕፀፀ ክብር ነበረው፣ ሥጋ ምልአተ አካል ምልአተ ክብር ሆነው ብለዋል። ለናለባችሁሳ ለእርሱማ ቢሆን ሎቱ ባላለም ነበር ሲሏቸው ይረታሉ። ሰአሊ ለነ ቅድስ ወልድ ዘበላዕሉ ሕፃን ዘበታህቱ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈሳህ ወተሐሰይ ኦ ዘመደ እጓለ እመሕያው ዘመደ እጓለ እመሕያው ነገደ እጓለ እመሕያው ባህሪ እጓለ እመሕያው በውስጥ በአፋ በነፍስ በሥጋ ደስ ይበልህ፣ ደስታ ይገባሃል። እስመ አፍቀሮ እግዚአብሔር ለዓለም ዓለም ያለው ሰውን ነው። እግዚአብሔር ሰውን ወዶታልና ወዶ ምን አደረገለት አትለኝ እንደሆነ ወመጠወ ወልዶ ዋሂደ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለሕማም ለሞት አሳልፎ እስከ መስጠት ደረሰ። እስመ ከመዘ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ወወሃበ ቤዛ ለኩሉ እንዲህ ከመ ይሕየው ኩሉ ዘየአምን ቦቱ እስከ ለዓለም በእርሱ ያመነው ሁሉ ለዘላለም ይድን ዘንድ ዘየአምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ይሕየው እስከ ለዓለም ብሎ ይገጥሟል። ዘየአምን ቦቱ እስከ ለዓለም እስከ ዕለተ ምጽአት የሚያምኑት እምነት ነው። አሁን ያን ጊዜ አምኖ መጠቀም ኑሮ አይደለም፣ አምኖ ቢገኙ ነው እንጂ ያን ጊዜስ አምኖ መጠቀም እንደሌለ እፎኑ ርእይ ታመጽ አሚነ እንዲል እፎ ኮነ ወልደ እጓለ እመሕያው ወለቅዱሳን ኮነ ትርስቱ ብለው አይሁድ ሳይቀር ያምኑበታል። ያን ጊዜ እምነታቸው አይረባቸውም አይጠቅማቸውም እንጂ ኩሉ እስከ ለዓለም እስከ ዕለተ ምጽአት የሚነሱት ትውልድ ናቸው። ከዚያ በኋላ ትውልድ የለምና ይሕየው እስከ ለዓለም ፍጻሜ የሌለው እስከ ነው። ኢተመይ ጠቋ እስከ አመነት ገማይ አይህ የወለደት ሜልኮል እስከ አመሞተት እንዴ ፈነወ ለነ መዝራእቶ ልዑለ ጽኑ ረቂቅ ክንዱን ላከልን። ክንድ በማለት ተናገረው። የሰው ኃይሉ በክንዱ እንዲታወቅ የአብም ኃይሉ በወልድ ታውቋልና። አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያርቁበታል። በወልድም የራቀ አዳምን አቀርቦበታል፣ የቀረበ ዲያብሎስን አርቆበታልና። አንድም ክንድ ከሕዋሳቱ ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኑሮ አድርጓልና። ፈናውም ማለቱ በሰውነቱ ነው እንጂ በመለኮቱ አይደለም። እፎኑ ይፌነወ አብ ለወልዱ በመለኮቱ ዘንበለ ዳእሙ በትስእቱ እንዲህ ሰአሊ ለነ ቅድስ እዱ መዝራይቱ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ዛሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ዳግመኛም ይህን ዓለም ለማሳለፍ የሚመጣ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዛሃሎ ቅድመ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ነው። ለኩነተ ሥጋ የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ
ቃል ዘተሰብአ ዘእንበለ ውላጤ ዳግመኛም ይህን ዓለም ለማሳለፍ የሚመጣው ያለመለወጥ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ሰው ሆነ ያለውን ሰው ሆነ ማለት እንደምን ነው ቢሉ ፍጹመ ለማለት ደገመው። ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ። ከዚህም መናፍቃን ምትሃት፣ ነፍስ አልነሳም፣ ህድረት፣ ውላጤ ብለዋል። ለሁሉም ያመጣል። አሁን ምትሃት ነፍስ አልነሳም ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራው ሁሉ ከኛ አልተለየም። እኛ ምትሃት ነፍስ አልነሳችሁም አንባልምና። አላ አሃዱ ራእይ አንድ ግብር ነው እንጂ ወአሃዱ ህላዌ አንድ ባህሪ ነው እንጂ ወአሃዱ መለኮት ዘእግዚአብሔር ቃል ገዢ የአብ አካላዊ ቃል አንድም ነው እንጂ ወኢተዋሃደ በመንፈቅ ህላዌያት ወኢኮነ ካልአ እንስሳ ዘባንትጎ አላ ምሉ ወፍጹም ውእቱ በአሐዱ ህላዌ ዘእምክሌቱ ህላዌያት ይገብር እንዲል አንድም ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን ህድረት ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራው ሁሉ ከኛ ከነሳው ስጋ አልተለየም። አላ አሃዱ ራእይ አንድ ግብር ነው እንጂ ወአሃዱ ህላዌ አንድ ባህሪ ነው እንጂ ወአሃዱ መለኮት ዘእግዚአብሔር ቃል የአብ አካላዊ ቃል አንድ አካል ነው እንጂ እስመ ሰለስቱ ሁልቆ መለኮቱ እንዲል አንድም ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን ውላጤ ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራው ሁሉ ከአብ ከመንፈስ ቅዱስ አልተለየም። አላ አሃዱ ራእይ አንድ ህብረ መልክዕ ነው እንጂ ወአሃዱ ህላዌ አንድ ባህሪ ነው እንጂ ወአሃዱ መለኮት ዘእግዚአብሔር ቃል የአብ አካላዊ ቃል አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲል ሰአሊ ለነ ቅድስ ሰውም ቢሆን በስራው ሁሉ ከአብ ከመንፈስ ቅዱስ ካልተለየ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበውን በልቡናችን ሳይብን አሳድርብን። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ተፈሲ ደስ ይበልሽ፣ ደስታ ይገባሻል። በሀገሪቱ የሰዎቹን ተድላ ደስታ መናገር ነው። ልጄ አማራ ልጄ ጎጃም እንዲሉ እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም የአዳም ሁለተኛ ኢየሱስ ክርስቶስ በአንቺ ተወልዷልና። አንድም ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተ ህብስት እመቤታችን ተፈሲ ደስ ይበልሽ፣ ደስታ ይገባሻል። ወአምጽኡ ልሔሞሙ ልሔሞሙ ውስተ አፍዎሙ እንዲል አንፍዎሙም ይላል። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይስዓር ፍትሐ ሞት ስዒሮ ሲል ነው። ኦ አዳም መሬት አንተ ወትገብእ ውስተ መሬት ሲል ነው። ወትገብራ ለመክሊተ ወርቅ ተቃዋመ ባለ ጊዜ ግበራ ወትቀብአ በደመ ፒሳ ባለ ጊዜ ቅብአ ማለት እንደሆነ አዳም ቀድሞ መሬት ነህ ወደ ቀደመ መሬትነት ተመለስ የሚል የሞት ፍርድን አጥፍቶ የቀደመ ሰው አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ አድርጎ የመልሰው ዘንድ የአዳም ሁለተኛ ኢየሱስ ክርስቶስ እምኔኪ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባህሪ ሰው ሆኗልና ጌታ አዳምን በምን ይመስለዋል ቢሉ በቅርጽ አንድም አዳም ከእህቱ ምድር እንደተገኘ ጌታም ከእህቱ ማኅፀን ተገኝቷልና። አንድም አዳም በኃጢአቱ ሁሉን እንደጎዳ ጌታም በትሩፋቱ ሁሉን አጽድቋልና። ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ እጓለ እመሕያው እንዲል አብይ ነጌ ውርዝው ነጌ አበይት ነጌያት አሉ ከበረሃ ይኖራሉ። አብይ ነጌ እረፍት ሲሻ ከዛፍ ከገደል ጠጋ ብሎ ያርፋል። አዳኞች እርሱ በሌለበት ሰዓት መጥተው ዛፉን ከርክረው ፍልጥላጩን ወዲያ ጥለው እንዳይጠረጥር ጭቃ ቀብተውት ይሄዳሉ። መጥቶ ይጠጋዋል፣ ይዞት ይወድቃል። ወርጩ የጠነከረ የማይታጠፍ የማይዘረጋ ነውና መነሳት ይሳነዋል። ከዚያው ሆኖ ይጮሃል። አበይት ነጊያት ጩኸቱን ሰምተው ይመጣሉ። እነርሱም ማስነሳት ይሳናቸዋል፣ አብረውት ይጮሃሉ። ውርዝው ነጌ የሁሉንም ጩኸት ሰምቶ ከበረሃ ገስግሶ መጥቶ እምቢያውን ከእምቢያው አግብቶ አፈፍ አድርጎ ያስነሳዋል። ይህም ምሳሌ ነው። እጽ የዕፀ በለስ አብይ ነጌ የአዳም አዳኞች የአጋንንት ያ በዕፅ ምክንያት እንደወደቀ አዳምን በዕፀ በለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ። ወርቹ የጠነከረ እንደመሆኑ አዳምም ንጻ ጠባዩ አድፋበት ነበርና እንደ መጮህ 100 ዘመን አልቅሷል። አበይት ነቢያት
የነቢያት ካህናት እነዚያ ማስነሳት እንደተሳናቸው ነቢያት ካህናትም በሰውት መስዋዕት በጸለዩት ጸሎት አዳምን ያለማዳናቸው ምሳሌ ሰራይነ ሰባ ወኢያሄዮነ ፈወስንሃ ለባቢሎን ኢተፈወሰት ጽድቅነ ኮነ ከመጸርቀ ተክቶ እንዲህ አብረውት እንደመጮህ አንሰ ኃይለ ከፈኑ ዴከ ብለዋል። ውርዝው ነጌ የጌታ ያ የሁሉንም ጩኸት ሰምቶ ከበረሃ ገስግሶ መጥቶ እምቢያውን ከእምቢያው አግብቶ አፈፍ አድርጎ እንዳስነሳው ጌታም አዳም 100 ዘመን ያለቀሰውን ለቅሶ ነቢያት ካህናት አንሰ ኃይለ ከፈኑ ዴከ ያሉትን ሰምቶ የአዳምን አካሉን አካል ባህሪውን ባህሪ አድርጎ አዳም ሊቀበለው የሚገባውን መከራ እርሱ ተቀብሎ አዳምን የማዳኑ ምሳሌ ወዋ እግዚእነ ውስተ ኩሉ ጸዋተው መከራን ተባቲ አመከረነ ጸላኢ ነሳ ደዌነ ወጾረ ማመነ እንዲህ ሀባሃለወት ብዝሂት ኃጢአት በየት በዝህ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር ትበዛለች። በእውኑ ኃጢአት ቢበዛ ፍዳ ይበዛል እንጂ ጸጋ እግዚአብሔር ትበዛለች ቢሉ ኃጢአቱ በጽድቁ ቦታ ገብቶ ከተቆጠረ ብሎ ጽድቁ በኃጢአቱ ቦታ ገብቶ ከተቆጠረ ብሎ አንድም ጌታ ሰው የሆነ በምልዓተ ኃጢአት ነው እንጂ በጥንተ አብሶ ብቻ አይደለም። በጥንተ አብሶ ብቻ ሰው ሆኖ ቢሆን ነቢያት ካህናት እኛ የዳነው በሰዋነው መስዋዕት በጸለይነው ጸሎት ነው። ጌታ ሰው የሆነ ለአዳምና ለሔዋን ብቻ ነው ባሉ ነበርና ሶበሰ መጽአ እግዚእነ በጥንተ አብሶ እሚኮነ ሞቱ እየንተ ቤዛ ብዙኃን እንዲል በይነ ቤዛ ብዙኃንም ይላል። አንድም አስከትለው መጠታ ነበርና በብርሃን ተከቦ ቢያየው ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲተበዛለች ብሎ ሊቁ ያደንቃል። ሰአሊ ለነ ቅድስት ዳግማዊ አዳም ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ትትፌሳ ወትትሐሰይ ኩሉ ነፍስ ተሰብ የሰው ሁሉ ውሳጣዊት አይምሮ ደስ ይላታል፣ ደስታ ይገባታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታልና ይጸርሁ ወይብሉ እንዘይጸርሁ ሲል ነው። እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ለሆነው ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያሉ ወሰላም በምድር እርቅ ተወጠነ ስምረቱ ለሰው ግእዛኑ መንፈስ ቅዱስ ሊሰጠው አንድም ስብሐት ለእግዚአብሔር በሰማያት ንባብ ሳይሹ አምላክ ሰው ሆነ። ወሰላም ሰው አምላክ ሆነ። ስምረቱ የሰው ፍቅር አገብሮት አምላክ ሰው ቢሆን አለ ለላይኛው ፍቅር ሰሃቦ ለወልድ ኃያል መንበሩ አብጾስ ከለሞት እንዲል አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ክብር ምስጋና ተገባው። ወሰላም በደቂቀ አዳም ክብር ምስጋና ተደረገ። ኖሎት ከመላእክት መላእክት ከኖሎት አንድ ሆነው በጎል አመስግነዋል። ዮም አሃደ መርኤተ ኮኑ መላእክት ወሰብ ከመይሰብሕዎ ለክርስቶስ ንጉሥ በቃለ አሚን እንዲህ ስምረቱ ለሰው ግእዛኑ መንፈስ ቅዱስ ሊሰጠው ስመሰአረ ዘትካት የቀደመ መርገመ ሥጋ መርገመ ነፍስን አጥፍቷልና አስተፋፈረ ኃጢአት በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ እምሲኦል ወነሰተ ሙስና ውስተ መቃብር እንዲህ ወነሰተ ምክሮ ለጸላኢ የጸላኢ ዲያብሎስ ምክሩን አፈረሰበት። ምን ብሎ መክሮ ኑሯል ቢሉ ሥጋትን በመቃብር አፍርሼ አበስብሼ ነፍሳትን በሲኦል ተቆራኝቼ እቀራለሁ ብሎ ነበርና እርሱ የመከረባቸው ነፍስና ሥጋን ነስቶ ድል ነስቶታል። ለሀገር ጽንዕት ቦአ ጠቢብ ወነሰተ ጥቅማ በዘይቱ የከሉ ረሲያን በዘለሊሁ መከረ ከመይት ኃይድ ጸላኢ እንዲል አንድም ዲያብሎስ አዳምና ሔዋንን በሥጋ ከይሲ ተሰውሮ ድል እንደነሳቸው ጌታም በሥጋ ብእሲ ተሰውሮ ድል ነስቶታልና ወበከመ ተሃብአ ሰይጣን በጉህሉቱ ውስተ ሥጋ ከይሲ ከማሁ ኮነ ድህነትን በተሰውሮ ተቃለ እግዚአብሔር በዘመድን አኮ መንክር እመሞኦ ኃያል ለድኩም መንክርሰ እመሞኦ ድኩም ለኃያል እንዲህ ወሰጠጠ መጽሐፈ ዕዳ ሆሙ ለአዳም ወለሔዋን የአዳምና የሔዋን ዕዳ ደብዳቤያቸውን አጠፋ። ሰጠጠ ካልኩ ብሎ መጽሐፈ ብሏል እንጂ ፍቶታት እኩያት ኃጣውን አጠፋ ሲል ነው። ዕዳ በደብዳቤ እንዲታወቅ ኃጢአትም በፍዳ ይታወቃልና አንድም ወይቀውም እኩይ ፍልስጣ በተሚያን ወአርአየ መጽሐፈ ዕዳነ እንዲል ዕለት ዕለት የምንሰራውን ኃጢአት እየጻፈ ቅድመ እግዚአብሔር ያዘክር ነበር። ዛሬ ግን ቄሱ እግዚአብሔር ይፍታህ ባለ ጊዜ እንደ ስል እየተላጠ እንደ ቅረፍት እየተቀረፈ የሚወድቅልን ሆኗል። አንድም ዛሬ ይህ ቀርቶልናልና አንድም በቁሙ የአዳምና የሔዋን ዕዳ ደብዳቤያቸውን አጠፋ። ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ አገዛዝ አጽንቶ ስመ ግብረናታችሁን ጽፋችሁ ብትሰጡኝ አገዛዝ ባቀለልኩላችሁ ነበር አላቸው። እነርሱም እውነት የሚያቀልልን መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፎ ሰጡት። ያን በሁለት እብነ ሩካም ቀርጾ
አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለውን ጌታ በተጠመቀ ጊዜ ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በሲኦል የጣለውን ጌታ በዕለተ ዓርብ በአካለ ነፍስ ወርዶ እንደ አምላክነቱ አቅልጦ አጥፍቶልናል። ወረሰዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ። በዳዊት ሀገር በዳዊት ከተማ ከዳዊት ባህር እየተወለደልን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አወጣቸው። እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳሳዋል። ሰአሊ ለነ ቅድስ አዳምና ሔዋንን ነፃ ካወጣቸው ልጆች ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ብርሃን ዘበአማን ዘያበር ለኩሉ ሰብ ለለይ ነብሩ ውስተ ዓለም ለናለ አንድ ወገን ለመራት ለብሲ ተበግኡ ለአብ ለዘይኩየንን ኩሎ ዓለም ለእስራኤል ለርቱዓነ ልብ እንዴ አርእስቱን ሰረቀ ብሎ ነበርና ህዳጉን ብርሃን ብሎ አመጣው። በዚህ ዓለም ለሚኖሩ ሰዎች ደገኛ ብርሃን ወጣላቸው። ዘበአማን አለ ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ ጨለማ ይፈራረቀዋል፣ ህልፈቱን ላጤ ይስማማዋል። እርሱን ግን ጠፈር ደፈር አይከለክለውም፣ ጨለማ አይፈራረቀውም፣ ህልፈቱን ላጤ አይስማማውምና ወአልቦ ጽልመት ውስተ መክፈልታተ ህላዌሁ እየአረብ ወእይትጋባ እስመ ሙስቴታ ይሰርቅ ጸዳለ ብርሃን እስመ ጽልመትኒ ይጸልም በሃቤከ እንዴ በእንተ ፍቅረ ሰብ መጻእከ ውስተ ዓለም። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘያበርህ ብሎ መጻእከ አለ። አንድም ሊቁ ብርሃን ሲል ጌታ ተገልጾለት የሰው ፍቅር አገብሮ ወደዚህ ዓለም ልትሞት መጣህ ብሎ ሊቁ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ ወበምጽአትከ ተፈስሐ ኩሉ ዓለም ሲል ነው። ሰው በመሆንህም ፍጥረት ሁሉ ደስ አለው። ፍጥረተ መላእክት ትንቢቱ ለመላእክት ተገልጾላቸው መላእክት ለነቢያት ነግረዋቸዋል። ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። ይህ ተደርጎ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነ ነው በክብር ላይ ክብር በጣዕም ላይ ጣዕም ተጨምሮልን ሲሉ ይህ ተደርጎ ደስ ብሏቸው አመስግነዋል። አንድም መላእክት ለሰው ተድላ ደስታ ሲደረግለት ያዩ እንደሆነ ለራሳቸው እንደተደረገላቸው አድርጎ ደስ ይላቸዋል። ወይሬእዩ ተፍሰይታ እንተ ተከውን ለካልአን ከመዚያሆሙ ይእቲ እንዲል ከመሎሙም ይላል። አንድም ደቂቀ አዳም ቅባት ተፍሰይት መንፈስ ቅዱስን ተቀብለው ደስ አላቸው። አንድም እንስሳት አራዊት ደስ አላቸው። ቀድሞ በኖህ ጊዜ አብረው ጠፍተው ነበርና ከእንግዲህ ወዲህ ጌታችን አዳም ከጌታው ጋር ከታረቀልን ሁለተኛ ጥፋት አያገኘንም ሲሉ አንድም ለራሳቸው በተደረገላቸው ደስ ብሏቸዋል። የልደት ዕለት አንድ ባህታዊ በቋራ በኩል ቋርፍ ሲጭር እንዳያት ሚዳቋ ዮም ተወልደ መድኃኔ ዓለም ዮም ተወልደ ከሳቴ ብርሃን ዮም ተወልደ ቤዛ ኩሉ ዓለም እያለች ስትዘላይቷል። ወንድሜ ዛሬስ የማላውቀው ግሩም አውሬ አግኝቶኝ ሊጣላኝ ነበር አለው። ባታውቅ ነው እንጂ ዛሬስ ጌታ የተወለደበት ቀን ነው ብሎታል። እስመ አዳንኮ ለአዳም እምስህተት አዳምን ከስህተት አድንኸዋልና ምን ነው ስህተቱማ ቀድሞ ተደርጎ የለም ቢሉ በስህተት ከመጣው ፍዳ አንድም አዳም በገነት 7 ዓመት መኖሩን መናገር ነው። ወረሰይካ ለሔዋን አጋዝኢተ እምጻይረ ሞት ሔዋንን እመቤት አደረካት ግዕዝተ ነፃ አወጣሃት። ወወሃብከነ መንፈሰ ልደት ልደተ መንፈሰ ሲል ነው። ቅጽል ከባለቤት ማናበብ ለመጻፍ ልማድ ነው። ስጠተ ልብስ ጠፈረ ቤት ንፍቀተ ታቦት እንዳለው ያለ ነው። ረቂቅ ልደትን ሰጠኸን። ባረክናከ ምስለ መላእክቲከ ከመላእክት ጋር እንደ መላእክት አመሰገንህ። ሊቁ ያን ጊዜ የት ነበርና እንዲህ አለ ቢሉ ሰዓት ባያገናኛቸው ዕለት ያገናኛቸዋልና። አንድም የጌታን ልደት የሚሹት ደቂቀ አዳም ብቻ አይደሉም መላእክትም ይሹታል እንጂ አኮ ሰብ ባይትቱ ዘያስሶ ለዚህ ልደት አላ መላእክትኒ ወሊቃነ መላእክት እንዲል ያስስወ ያለበት ነው። ሰአሊ ለነ ቅድስት ብርሃን ዘበአማን ከሚባል ልጆች ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕትም አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና። ንጽሕትም አለ ሌሎች ሴቶች ቢጸኑ ከነቢብ ከገቢር ነው እንጂ ካልዮ አይነጹም። እርሷ ግን ከነቢብ ከገቢር ካልዮም ንጽሕት ናትና። ወይረኩሰት በምንትኒም ዘፈጠራ ድንግል በህሊና ወድንግል በስጋ እንዲል
ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ጳጳሳት፣ ኤጲስቆጶሳትን፣ ቀሳውስት፣ ዲያቆናትን፣ ነገሥታት፣ መኳንንትን ወለዱ ብለን ነው። እርሷን ግን የምናከብራት ወላዲተ አምላክ ብለን ነውና። ልዩም አለ ሁለቱም ተጻራን፣ ድንግልና ከእናትነት፣ እናትነት ከድንግልና አስተባብራ ይዛ የተገኘች ከእርሷ በቀር ሌላ ሴት የለችምና። አይኑ አነው ያሉ እንደሆነ አይምሮውን ጠወን በልቡናችን ሳይብን አሳድርብን ማለት ነው። አልፋው አነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን እየዕለቱ ልመና ኑሮባት አይደለም፣ በቀደመ ልመናዋ ስለምታስምረን ነው እንጂ። እየዕለቱ ልመናስ እንኳን በእመቤታችን በጻድቃን በሰማዕታትም የለባቸውም። በቀደመ ልመናቸው ሲያማልዱን ይኖራሉ እንጂ ሲያስምሩን ይኖራሉ እንጂ። ጻድቃንኒ ረክቡ ኩሎ ዘአዘዙ በአቲ ስእለቶም እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባረከውም ሰማይ ሰማያት ታደርጋለች። እርሱም ታጥቆ እጅ ነስቶ ከመካነ ግብሩ ይቀመጣሉ። ሰው ፈጸመ ወድሶታ ባረከት ተዋበት ወሰላም ወዐርገ ውስተ ሰማያት ምስለ እልያ መላእክት በዐቢይ ክብር ወስብሐት እንዲል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ይህ ነገ ማንሻ ነው። ይቆየ አነሳስቶ ላስጀመረን አስጀምሮ ላልፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ከአባ ሕርያቆስ ከቅዱስ ኤፍሬም ከእመቤታችን በረከት ይክፈለን፣ አሜን።